I'm so happy. እግዚአብሔር ይመስገን ደስ ይገብቻለሁ ቃደነ ዶክተር ግባቤ አሁን ደስ የሚል እኔ እንጃ እንግዲህ ምን እንደምል አላውቅም አሜን አሜን ነይ ዶክተር ግባቤ በጣም ደስ ይላል በጣም ደስ ይላል ምግቡን አባባም እዚህ አሉ እሺ ጋሽ ልበላቸው አባባ እንዳትይ ተብያለሁ እሺ ማለት ስለማይገባ እንዴት ነሽ ትዕግስት ጤናት ያብልሽ በቲቪ እንኳን እናውቃታለን ቅዳሜና እሑድ የቲጂ የበጎ አድራጎት ድርጅት ያዘጋጀው ልዩ የኢትዮጵያ ፕሮግራም ካልተሳተፉ ምን ዲኤምቢ ያለን ይባላል። መጣ እንጂ ዛሬ አልታቆዝም ስለዚህ ብሉ ጨምሮ ካለ ልጨምር እሺ በጣም ደስ ብሎኛል ስለመጣችሁ ታውቂ ባለቤት እንዴት አለች የጥላውን ገሰሰ ልጅ ነሽ የጥላውን ገሰሰ ልጅ ይገርምሻል ነገ ለአንዱ ዝግጅት የምናደርገው የጥላውን ገሰሰ ነው እሺ አስሚኝም ደስ ይላል ቀላቤት Thank you ጎሽ በጣም ነው ደስ ያለኝ ነው ጎሽ ስላየዋችሁ እሺ እንዴት ናችሁ እጄታ አይሆችም ታታውቁልኝ ፍቅር የሆነች ፋሲካ አልኳት እኮ Thank you እኔና ስምሽን ቀይሬ ፋሲካ ብያለሁ ሌላ ሰው እንዳይጣላኝ እንጂ እሺ ወላ ጎርሰሽ ያለው ትዕግስት ስላላት በትዕግስት ውስጥ ያለፈች ሰው ናት እርግጠኛ ነኝ ትዕግስት በመኖር ያለፍናቸው ፈተናዎች አሉ እንደ ስሟ የሄደችበት መንገድ ነው ብዬ አስባለሁ ትዕግስት በዝና ነበር ማርአት ዛሬ ወለድኳል ለካሊፎርኒያ ገዳ ታውቆ ይሆናል ወደ $1 ሚሊዮን ዶኔት አድርጋለች በዛ ነው መጀመሪያ ያወቅኳት ከዛም ውጭ ግን ከልጅነቷ ጀምሮ ብዙ በበጎ አድራጎት ስራ ተሰማርታለች አሁን ደግሞ ስትነግረኝ በቀደም ስትመጣ የዛሬ 14 ዓመት የሆነ ልጅ ማታውቀው ልጅ እሷ ካሊፎርኒያ ሆና እሱ ሜሪላንድ ታስሮ ያንን ሰምታ ልጆቿን ጥላ 6 ጊዜ ከካሊፎርኒያ ተበላልሳን ያስፈታችው የዛሬ 15 ዓመት እና እንደዚህ አይነት ልብ ያለው ሰው ብዙ አይገኝም በዚህ ዘመን በስሟ የተጻፈ ግን ህይወትን ስለሚገልጽ ትዕግስት ዩኒቨርሲቲ ስለሆነ ኢዮብን በምን ታውቁታላችሁ እንባል በሶስት ነው ኢዮብን ማስበው እንደ ምሳሌ የሚመጣልን የትዕግስት አስተማሪ ስለሆነ በዚያ ሁሉ ፈተና ውስጥ ልጆቹን ሲያጣ ሀብቱን ሲያጣ ቆስል ሲነፍርበት ሚስቱ ስደብና እግዚአብሔር ጥፋ ስትለው ጓደኞቹ ሲዘባበቱበት እግዚአብሔር ሰጠ
እግዚአብሔር ነሳ፣ እግዚአብሔር ስሙ የዘላለም የተመሰገነ ይሁን የሚል ነው የነበረው። በጣም የተመረረባቸው ሰዓቶች አሉ፣ ግን እግዚአብሔርን ሳያማርር ያለፈ ነው። ትዕግስት ህይወት ስለሆነ ማለት ነው። ከትህትና ከትዕግስት ሌላ ጠንካራ ብሎ መስራትን እንደዚህ ታችን ተናግራለች። ጠንክሮ መስራት ዲሲፕሊን ስለሆነ ሰው ማክበር፣ በዚህ ውስጥ ግን ትልቁ እግዚአብሔርን ማክበር። ከነዚህ ውስጥ ካሁኑ ስሟ ላይ የተለጠፈው በጻፍኩበትን ግጥም ለዛሬ ዴዲኬት አድርጓል። የህይወት አስተማሪ ስለሆነ ትዕግስት ሆይ አትሽሺ፣ ሰው ቢሆንብኝ ስስት ቢቀየር ባህሪው በደቂቃ ጓደኛዬ ቢኮራብኝ ቢለውሰኝ በንቀት ጭቃ ቢስቅ እንደ ማሽላ ስጎዳ አይቶ በሐዘን ሲቃ የምወዳት ብትጠላኝ ማጣቴን አርጋው የዘላለም የክህደት ሸማ ብታለብሰኝ ልቤ እርሷን በሰርክ ሲከድም ሆዴ እንደ ባህር እንዲሰፋ የትዝብት አሲድ እንዳይመልጠኝ ተስፋ እንዳልቆርጥ በሰው ስቆ ማሳለፍ እንዲቻለኝ አንቺ ሁኚኝ ቋሚ ዘመድ ትዕግስት ሆይ አትሸሽኝ። ለራሴ ቢከብደው ዛል ቢል ሰውነቴ አእምሮዬ ቢዶሎድም ደክም ብል በትምህርቴ ማንነቴን ብስተው ግራ ቢገባኝ መሰረቴ ድንቁርናዬን እስክገሰው ጥበብ በእጄ እስክትለኝ ከራሴ እንዳልጣላ ዙሪያው ገደል እንዳይሆንብኝ ከስህተቴ እስክማር ድረስ ትዕግስት ሆይ አትሽሽኝ። የምበላው ቢቸግረኝ ቢሟጠጥ ሀብቴ ያፈራሁት ባጣ ብነጣ ብጎሳቆል ቤቱን ቢሰራብኝ ድህነት ብቸኝነት ቢያንሰፈስፈኝ ተለይቼ ከዘመድ መሃል መልአክ ሞት ቢገባ ከቤቴ በወገን ጦት ብመስልከል የህይወት ትርጉሙን ባጣው ጨለማው ካባ ቢሆነኝ በነገ ተስፋ ሳልቆርጥ በእምነቴ መጽናት እንዲቻለኝ ሁኚኝ የሁልጊዜ ምርኩዝ ትዕግስት ሆይ አትሽሽኝ። ገላ ቆማዳ ሆኖ ከስዬ ብጠቁር እንደ ምጣድ በሽታ ቢያንዘፈዝፈኝ የሞት ሰልፈኛ ከፊቴ ቢማገድ እንደ ኢዮብ በቁስል ነድጄ ባልተወለድኩ ብዬ ብማልድ ዓይኔን ባጣ ማየት ባልችል ጨለማው ወርሶኝ በፍርሃት ብርድ መስማት ቢሳነኝ እንደ ድሮ በጥቅሻ ቢሆን የምናገረው በአካላቴ ባልቆይበት እናቴ ባታውቀኝ ብትደናገር እንዳልጠላው ራሴን እንድለወጥ በወግ በክብር በጸጋ እንድፈተን የህይወት ጽዋ እንዳልሰብር እንድማር በጽናትሽ ትምህርት ቤት እንድትሆኝኝ አፍቅሪኝ እንጂ እንደናቴ ትዕግስት ሆይ አትሽሽኝ። አፍቅሪኝ እንጂ እንደናቴ ትዕግስት ሆይ አትሽሽኝ ይላል። ትዕግስት ይሄ ትዕግስትሽ አይለይ። እግዚአብሔር ታላቅ ይላል። በዚህ ጉዟችን ውስጥ የምናሸንፈው ሶስት ነገር አማክለን ነው። መጀመሪያ ሰው ሆነን የኢትዮጵያን ፈተናው የሚፈታው ቅድም እንዳልኩት ሰው በመሆን ብቻ ነው። ምንም አይነት የፖለቲካ ነገር ብናቀርብ ሰው በመሆን ከፍታ ውስጥ ሆነን ነው የኢትዮጵያን ችግር ፈታው። አንድ ልሰብክ አልቆምኩም፣ ስለዚህ እዚያ ላይ ነው። ሁለተኛው ኢትዮጵያዊ ሆነን ነው። ኢትዮጵያ መልከ ብዙ ግን አንድ ማትፈታ ነዶ ብትፈታም ተመልሳ አንድ ምትሆን ምስጢርን ብርሃንም ላይ ያለች ጽንሰ መንፈሳዊ ሴት ነች ኢትዮጵያ። መንፈስ ነች ኢትዮጵያ። ለዚያ ነው ለሚፈቷት ሊያፈርሷት እንኳን ለሚችሉት በጣም ምትረቅባቸው በቃል በሚገለጥ ከሰው አእምሮ በላይ የሆነች ጽንሰ ሐሳብ ከጽንሰ ሐሳብ በላይ መንፈስ ስለሆነች ነው። ሁለተኛ ኢትዮጵያዊ ነን ብቻ ነው የኢትዮጵያን ፈተና የምንፈታው። ሶስተኛ ደግሞ ኢትዮጵያ ሀገረ እግዚአብሔር የሚለውን ነገር ብናቃልለውም በውሃ ብንበጠብጠውም ሀገረ እግዚአብሔር ስለሆነች ነውና እግዚአብሔር ደግሞ አሁን ለትልቅ ራዕይ እሷን ጠርቷታል። ሁሉን ነገር ትታ ቢዝነሱንም ምኑንም ትታ በቃ ህይወቴን በሙሉ ለኢትዮጵያ ለተጎዱ ወገኖች ህይወቴን ከዚህ በኋላ ለሱ ነው የምሰራ ብላ ተነስታለች። ፉል ታይም ባለፈው 2 ወር ይሄንን ዝግጅት ለማዘጋጀት 24/7 ብንደውልላት she's available ያላት ኤነርጂ እኛ ተኝተን እንኳን እሷ ሳተኛ እኛ ልጥፍ ነው ያላት ኤነርጂ እና ዛሬ እንደውም ከአንድ ሰው ጋር ሳወራ የእሷ ኤነርጂ ከኛ መቼም የምንደርስበት አይደለም ስለው የእሷ የሚታያት እኛ የማይታያት ነገር አለ። እሷ የሚታያት ፊኒሽ ላይኑ ነው እና እሱን እያየች ኃይል ይሰጣታል፣ ብርታት ይሰጣታል። እኛ ስንደግም በትንሹ በትልቁ ነገር ዲስትራክትድ ስንሆን እሷ ግን ፊኒሽ ላይኑ ይታያታል። እና እንግዲህ በምን እንደምናገር አላውቅም። በመጀመሪያ እግዚአብሔር ከዚህ አድርሶ ከእናንተ ፊት አቁሞ ለዚህ ክብር ስላበቃኝ ብቻ ያንን መግለጽ በምን ቃላት እንዳለብኝ ባላውቅም እውነት
ብቻ እግዚአብሔርን ተመስገን። ሌላ ምንም ነገር የለኝም። በአሁኑ ሰዓት ሰው ደግ ሲሆን ሳይሆን ወይ መጥፎ ሲሰራ ሳይሆን ወይ ሰው ሲበድላችሁ ወይ መጥፎ ነገር ሲሰራችሁ አይደንቀኝም። ሰው ጥሩ ነገር ሲሰራ ግን እደነግጣለሁ። ጊዜያችን በጣም አስቸጋሪ ጊዜ ስላለ 3 ነገሮች ናቸው እኔ መለያ የሚያደርጉኝ። አንደኛ ስራ በጣም እወዳለሁ። ባለሁበት ቦታ ሆኜ መገኘት ፈልጋለሁ። ሰው ማስተናገድ በቤቴ የእግዚአብሔር ቤት ነው ብዬ ማስተናገድ በጣም ተወደው አንደሰው ነው። ከዛ ውጭ ደግሞ ጥንካሬን መስራትን ድህነት ለኔ ቁምጥና ነው ብዬ ነው ማምነው። ምክንያቱም በድህነት ብዙ ያጣዋቸው ነገሮች ስላሉ እና አሁን ወደ ዲሲ እንግዲህ ዲሲን ቀደም ያውቀዋለሁ በጥሩ ነገር ባይሆንም ለብዙ ችግርን ለሰው ችግር በደረሰበት ሰዓት መጥቼ ለዛ ለማድረግ መጥቻለሁ ብዙ። አሁን ግን መጥቼ ነገር በማይበት ሰዓት አላውቅም በምን ቃል እንደምናገረው አላውቅም። እህቴ ከዚህ ጋር ባለቤቷ እናት አባቷ ሁሉ ነከቤ እና አቤ በምን መልኩ እንደተቀበሉኝ ለኔ ቃላት ያጥረኛል። ገና ስገባ በር ሲቀበሉኝ እናትየዋ በደስታ እና የሷ ይቅር የእናቷ በደስታ እንቧ እየተናነቃት ነበር እልል እያለች የተቀበለችኝ። ግን እንዴት ለኔ ፓወር ነው የሚሰጠኝ ኤነርጂ። እኔ ይህን ድርጅት ስጀምረው ብቻዬን ነው። እውነት ይህን ያህል ተከታይ ሰው ይኖረኛል ብዬ በአንዴ አላሰብኩም። እንግዲህ 1 ዓመት አልሞላኝም። ኢማጂን የኔን ራዕይ አምኖት ሁሉም ሰው ላግዝሽ ብሎ እንደዚህ ሲቆም በእውነት ነው የምላቸው ነገ ማልዳ ነገ የሆነ ነገር ሆነ አይቆጨኝም። ደስተኛ ነኝ። ነገ ከፊቴ ሞት መጥቶ ቢወስደኝ በጣም ደስተኛ ነኝ። ለምን ራዕይ ዘርግቻለሁ። እውነትን ሰው ተቀብሎልኛል። እንደዚህ በቀላሉ ሰው አግዞኝ እጓዛለሁ የሚል ነበር። ብዙ ውጣ ውረድ እሄዳለሁ ነበር ያልኩኝ። አሁን ግን ውጣ ውረዴን ልትቀንሱልኝ እናንተ ገጎኔ በመሆናቸው በእግዚአብሔር ስም በጣም አመሰግናቸዋለሁ። ደግነት ለኔ ሰው በህይወት እያለ ነው። ሰው ሲቀር ብዙ ጊዜ ሰው ሞተ ሲሉ እንደሚጫሬ ነው። ሰው ታሰረ ካሉ ሰው ሊሞት ነው አትርፊው ካሉኝ ያኔ ትግስት ትሮጣለች። ሞተ ካሉኝ በኋላ ግን ማልቀሴንም እንጃ ዜሮ ነው። ምናልባት ካሁን ንግግሬ በፊት ሰምታችሁ ከሆነ አባቴ ሞቶ እንኳን አለቀስኩ ማለት ይቻላል። ለምን በእድሜው ነው የሞተ። አምሮበት ተደስቶ የልጅ መከራ ሳይ ሁሉን ነገር ሆኖ ተሳክቶለት ደስ ብሎት 1 ቀን ሳይታመም ነው የሞተው። አሁን ለሱ ጥቁር ለብሼ ማለቅስበት ምክንያት አልነበረኝም። ለምን ህፃናት እንደ ቅጠል እየረገፉ በነበረበት ሰዓት ነበር አባቴ ሞተው። ስለዚህ ለምን አላለቀሽም ተብሎ ያኮረፈ ቤተሰብ አለ። እኔ ግን ሰው ነኝ። ሁሉ ሰው ለኔ ነው እኩል ነው። ህፃናት እዛ ሲሞት የ100 ሰው አዛውንት ከሞተ ህፃናት ላትርፍ ወይስ ለሞተ ሰው በ100 ዓመቱ ቁጭ ይያዘን ቁጭ ይላል? ስራ ላይ ነኝ እኔ። አባቴ ሞቶ ስራ ላይ ነኝ። ለምን ሌላ የሚሞት ሰው ህፃናት ስላለ እነሱን ለማትረፍ ሰራ ነበር። እና እየየው ሲደራ ነው የሚባለው ተረት ሁሌ አክሴፕት አደርገዋለሁ። ለምን ሰው እየየ ብለን የምናለቅስበት ጊዜ አይደለም። አሁንም ቢሆን እያለቀስን መርዛት አንችልም። አይምሯችን ከተነካ ሀዘንተኛ ከሆን ለወገኖቻችን መድረስ አንችልም። ሁሌ ደስተኛ መሆን አለብን። ይገርማችኋል። መከራን ተሸክመን ግን ደስታን ማስተናገድ አለብን። ለምን ብሬናችን እንዲሰራ። እኔ ዛሬ ደስተኛ ካልሆን ለነዛ ምስኪኖች አልደርስም። ምናልባት እኔ የምታወቀው ትግስት በጣም ሰራተኛ ነኝ። ስስቅ ነው የምታወቀው። እጫወታለሁ፣ ስቃለሁ፣ ችግር የለብኝም። ካለችኝ አጋጣሚ ጊዜ ኖሮኝ ለ5 ደቂቃም ትሆን ወይ ስፖርት ነኝ ወይ ስቃለሁ፣ እጫወታለሁ። ዋይ አልቅሼማ አልዘልቀውም። ህፃን እንደዛ እያለቀ ትምህርት ቤት 3 ዓመት ትምህርት ቤት ነው 4 ዓመት እንግዲህ ክፍለ ሀገር ትምህርት ቤት አይማሩም ልጆች። ጀስ መሞት እኮ ነው። ሰው በቁሙ እየሞተ ነው። ግን ለዛ ላልቅስ ብል ቆሜ አልሄድም። ነገ በሽተኛ ነኝ፣ ነገ ስኳር በሽተኛ ነኝ፣ ታምሜ አልጋ ላይ ነው የምሆነው። ለምን ላልቅስ? በርትቼ ሰርቼ ስፖርቴን ሰርቼ እና እንዲህ አይነት በተፈጠረበት ሰዓት እናንተን ደግሞ እንደሚራከል አምጥቶ ገና ከመምጣቴ ዛሬ መጣለች ብላችሁ እናንተ እኔን እንትን ለማለት ስትመጡ ልታግዙኝ፣ ታዲያ ይሄ ብርታት አይሆንም? እኔ ምን እያደረጋችሁ እንደሆነ ታውቃላችሁ? ብረት ልታረጉኝ ተዘጋጅታችኋል። እውነት ነው ብላችሁ በ5 ዓመት ባልሞላ ውጤቱን አሳያችኋለሁ። ይሄ ጋራንቲ ነው።
ጨርሰዋለሁ። እንዳጋጣሚ ሆኖ እኔ በህይወቴ የጀመርኩት ነገር ሳይሳካ ቀርቶ አያውቅም። እስካሁን ብቻዬን ስሰራ እንደ ፉል ታይም አይደለም የምሰራው፣ አገዛለሁ። በመቶ ህፃናት፣ በመቶዎች፣ በወጣቶች አሜሪካን ሀገርም ስራ ፈጥሬ ለልጆች በመስራት ብዙ ነገር ሰርቻለሁ ማለት ባልችልም አይዴድ ማይ ቤስት። ግን ፉል ታይም ስራ አልነበረም። ለምን? የራሴን ህይወት መኖር አለብኝ። የልጆችን ማሳደጋቸው አዳርት ያረኳቸው ልጆች አሉ፣ የተለያዩ ልጆች ስላሉ የነሱን ህይወት እየኖሩ የነዛን ነበር ማገዘው። አሁን ግን ምን አረው? ራሴን ሁሉ ነው የሰጠው ለዚህ ድርጅት። በቃኝ፣ ኑሮ ካሁን በኋላ በቃኝ። እግዚአብሔር ደግሞ እንትፍትፍሎ ሰጥቶኛል። ለምን? ምንም እንኳን ይህም ፓላስ ቤት ዝባይ እግዚአብሔር ይመስገን በቂ ነው። በእድሜ በእውኔ ማስበውን አዘጋጅቶልኛል። ከዛ በላይ ግን እንደ ሰውየው ቅቤ ልቀባል ካልሆነ በቀር በቂ አለ እና ቅንጦት ደግሞ አልወድም፣ ጥሎብኝ እግዚአብሔር ማለት እንግዲህ ችግርን ስላየው መሰለኝ አጉል የሆነ ነገር አልወደውም፣ አይመቸኝም። ለምን? የተወለድኩበት ሀገር ኢትዮጵያ ነው። ምናልባት እንግዲህ ከቦሌ ቅንጦት የሆነ መጣ ሰው አለ፣ ብዙዎቻችሁ እዚህ አላችሁ አውቃለሁ። እኔ ደግሞ ከክፍለ ሀገር ነው የመጣው። ሞር ችግርን ያየሁበት ቦታ ከመጣው በኋላ እየሄድኩ ማየው እንዴት ልረሳው እችላለሁ? እንዴት ነው ቅንጦት? ያስፈልገኝ ነገር ይሟላልኝ፣ ችግር የለም ተሟልቶልኛል እግዚአብሔር። ስለዚህ ከዚህ በላይ ከቤት ላይ ቤት ልጨምር ነው? ምክንያቱም እድሜን አልጨምረውማ። የምጨምረው ጥንቃቄ አድርጌ ሚስተክ እንዲያውም ምግብ አይበላም አይደል? አሁን እኔ በቀን 2 ከበላው ጎበዝ ነኝ። ስለዚህ ወይ በቀን አንዴን በልቼ መኖር ከቻል የተረፈው ለቤተሰብ ለዛ ህፃን ባተርፈውስ ምን አለ? ደግነት ከኔ ሲጀምር እሷ ብትከተለኝስ? አምቴልኝ ነው እሷ ዶክተር እዚህ ጋር የኔን እድሜ ገና ሳይደርስ በቀኝ ብላን እንደምትከተል ጋራንቲ ነኝ። ተሳሳት? አዎ በይ፣ አዎ በይ። አሁን ወደ ሌላ እንዳትወስደኝ እና እሷ ገና ከኔ እድሜ ገና ልጅ ስለሆነች ስደርስ ትግስት ተከተሉት ነው የምትለኝ። እስከዛ ነው የሚያቆየኛል በእድሜ እያስባለሁ። ገና ሳልሞት የኔን ስራ እንደምትወስዱ እንደምትተኪልኝ አውቃለሁ። እኔ ልሞት ለኔ አዲስ አይደለም። ሞትን ፈርቼ አላውቅም። እና እያንዳንዱ ሰው ነገም ከአዲስ አበባ ያሉት ባለ ሀብታሞች ተነስተው ትግስት ላግዝሽ ነው የሚሉ እውነት ነው የምላቸው። ምክንያቱም ሁለት እንደማይኖር ያውቁታል። ነገ ልናገረው እችላለሁ። የቀረኝን ህይወት እድሜ ነገ እናገረዋለሁ። አዳራሽ ላይ ትሰሙታላችሁ ስንት ዓመት እንደቀረኝ። ምናልባት ዛሬ ከነገሩ ነገ ደግሜ ስለማልናገረው ነገ እናገረዋለሁ ማለት ነው። እና ለምን ነው ታዲያ ፍቅር እኮ ካለ እኔ አሁን አታስዋሽ ምን እንደሆነ ታውቃላችሁ? ዳላስ አትላንታ ይጃለሁ። ሙቭ ሊያስደርጉ ትንሽ ቀርቷቸው ነበር። በጣም ወደጀው ሰውን ወደጀ። አሁን ደግሞ የባሰ ሲመጣ አትላንታና ዳላስ እንዳያኮርፏቸው እንጂ አሁን ዲሲ ልመጣ እያሰብኩ ነው። እኔ ጉረቤት መሆን ነው የገባታ ሀውስ ዋርሚንግ ዘራችሁና የተወሰነ ገንዘብ እያንዳንዳችሁ 10,000 ብታወጡ ቤቴን ገዝቼ ልቁጭ ነው። ስለዚህ ይሄንን አግሪ ካረጋችሁ እመጣለሁ ማለት ነው። ትናንት እንደቀልድ አንዳንዴ ቀልድ የምናገሩ ቀልድ እንዳይመስላችሁ። አንድ ነገሮች መወስን በደቂቃ ነው ተፈጥሮ ነው። አንድ ነገር ወዲያው እንትን ካለልኝ ወዲያው መጣል። ቢዝነስ ገዛ በ5 ደቂቃ የገዛሁት ቢዝነስ ሁለት ያለ በ5 ደቂቃ በሄድኩኝ ልክ አይቼው ደን ብዬ የዘጋሁበት ጊዜ አለ እና አሁን እዚህ መጥቼ ጭንቅላቴን በአንድ ልዘጋ ትንሽ ነው የቀረኝ። ማነች እሙያለች እዛ አረች ልጅ እንዴት ነው ወደደች ይሄን ነገርና ሐሳቧን እንትን እንዳትል እኔ እንዳይገድሏት አለችኝ እና ከዚህ ይጠብቀኝ እና በአጠቃላይ ግን እንዴት ብዬ እንደምነግራችሁ አይደለም በጣም ደስ ብሎኛል። በተለይ አሁን እናንተን ሳይ እጅግ በጣም ነገ ደግሞ ምንድነው ያለን ዋናው ቀን የመጀመሪያ እንግዲህ ትልቁን በእንትን ማዘጋጀው ነገ ለቀን ስለሆነ በእውነት እናንተም እንዳትቀሩም እርግጠኛ ነኝ። ሁላችሁም ቪአይፒ ናችሁ። ነገ በነገራችን ላይ ቪአይፒ ቲኬት ካልገዛችሁ እኔው ራሴ እሞላለሁ፣ ወደ ቪአይፒ ቀይሬልኝ የቀረውን እኔም ቢሆን እሞላለሁ። ምክንያቱም ቪአይፒ ናችሁ ለኔ። ስለዚህ ከፊቱ ናችሁ ተቀምጣችሁ እንድትታደሙ ፈልጋለሁ ማለት ነው እና ሁሌም ከጎኔ ሁኑ። አትሊስት ገንዘብ መርዳት ባትችሉ እንኳን ገንዘብ 10 ብር ስለሆነ ችግር የለውም። እንደ ገንዘብ ላልቆጥረው እችላለሁ፣ ግን በሐሳብ እንኳን
እኔ ብቻዬን ስራመድ ጥላ ያስፈልገኛል አይደል? አኩል አይዞሽ ብላችሁ ልክ ሞራል ምንድነው ሞገድ ያሉ ሞገድ እንድትሆን ነው የምፈልገው። ሞገድ የሚለውን ታውቁት ከሆነ ቋንቋ እንግዲህ እሱን ነገ ገልጽላችኋለሁ። እስከዛ ግን ሞገድ ምን እንደሆነ ትርጉሙን በእናንተ ወሰኑትና ፍቺውን ነገ ነግራችኋለሁ ማለት ነው። እና እናንተ የኔ ሞገድ እንድትሆኑ ፈልጋለሁ ባደራ ምልክ እና በጣም ነው ማመሰግናችሁ። ቃላት የለኝም፣ ምን እንደምላችሁ አላውቅም። እንባ አይቀድመኝም። ለምን የውሸት እንባ ስለበዛ እንባዬን ግን ሁሌ ዋጥ ለማድረግ እሞክራለሁ። ማልቀስ ውሸት እየሆነብኝ ስለተቸገረ ሰዎች ላይ ሌላ ውስጥ አታስመስሉ እና እሱ ስለሆነ ነገ ለማንኛውም ሁላችሁን አግኝቼ አንድን ሰው አላማ ገና ሳልጀምረው አመት ሳይሞላኝ በዚህ አይነት እምነት ስለመጣችሁኝ እጅግ አድርጌ አመሰግናችኋለሁ። ሁላችሁንም በየአመቱ እየመጣሁ ላያችሁ ፈልጋለሁና እግዚአብሔር ክፉ አይንካችሁ። አሜን።